በኢትዮጵያ የውስጥ የፖለቲካ ችግር በተነሳበት ወቅትና ጊዜ እየጠበቁ ኢትዮጵያን ለማመስና ለማተራመስ ቆርጠው የሚሰሩና ሲሰሩ የነበሩ የኢትዮጵያ ጎረቤቶች አሁንም በአሁኑ ወቅት በኢትዮጵያ ውስጥ በተለያዩ አካባቢዎች የሚደረጉ ግጭቶችን መሰረት በማድረግ ኢትዮጵያን ለማተራመስና በተለይም የኢትዮጵያ የጀርባ አጥንት የሆነውን የኢትዮጵያን የውጭ ገቢ ንግድና ሌሎች የልማት እንቅስቃሴዎችን ለማወክ አሁንም ጥረት ማድረጋቸው እየተጠናከረ ስለመሆኑ መረጃዎች እያመላከቱ ነው። ይህ ትኩሳታም ቀጠና ኢትዮጵያ የምትታመስ ከሆነ ወዴት ሊገባ ይችላል? ምን አይነት ዕጣ ፈንታ ሊገጥመው ይችላል? የሚለውም ጉዳይ የአፍሪካ ህብረትና የአውሮፓ ህብረትን እንደዚሁም የዓለም አቀፉን የመንግስታት ድርጅት ወይም ተመድን ጨምሮ የበርካታ ሀገራት መነጋገሪያ ርዕሰ ጉዳይ ሆኗል። በተለይም የምስራቅ አፍሪካ ቀጠና የዓለም አቀፉ የቀይ ባህር ቀጠናና የህንድ ውቅያኖስ ሰሜናዊ የዓለም አቀፍ የንግድ መስመር መተላለፊያ ዋና መግቢያም ከመሆኑ ጋር ተያይዞ ይህን ቀጠና በትኩረት ከመመልከትም በላይ የጸጥታና የሰላሙ ሁኔታ እጅጉን አሳሳቢ እንዲሆን ስለማድረጉ ተሰምቷል። በዚህም ይህ ቀጠና አሁን የሚገኝበት ሁኔታ በእጅጉ እያነጋገረ ከመሆኑም በላይ ሀገራት የየራሳቸውን እርምጃ ለመውሰድ እንቅስቃሴ እንዲያደርጉ ሳያስገድዳቸው እንዳልቀረም መረጃዎች ይጠቁማሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው ገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። አልሸባብ ከአልቃይዳና ከሌሎች አይኤስአይኤስን ከመሰሉ ዓለም አቀፍ ቡድኖች ጋር በመጣመር የኢትዮጵያን ኦጋዴንና እንደዚሁም የሶማሊያዋን ፑንትላንድ የምትባለውን ግዛት ለማተራመስ እቅድ መያዙን ተሰምቷል። እነኚህ ጉዳዮች በተለይም አሁን ኢትዮጵያ በቀጠናው ያላትን የበላይነት ለማስጠበቅና በዓለም አቀፍም ሆነ በአህጉር አቀፍ ደረጃ ያላትን ብሔራዊ ጥቅም ለማስጠበቅ እያደረገች ያለውን እንቅስቃሴ የሚያውክ እንደሆነም ታምኗል። ይህ ጉዳይ በተለይም በቀላሉ የማይታይ ከመሆኑም በላይ ቀጠናውን የማመስም አቅም ሊኖረው ስለሚችል በዚህ ውስጥ ለመሳተፍም ያሰፈሰፉ ኃይሎች ከኢትዮጵያ ጋር ከጥንት ጀምሮ ጠላትነት ያላቸው መሆናቸው ነገሩን ለየት ባለና ትኩረት በተሰጠው መልኩ ለማየትና ለመፈተሽ የግድ እንዲል ስለማድረጉም እየተሰማ ነው። ይህንንና ሌሎች መሰረታዊ የሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ የጸጥታና የደህንነት እንደዚሁም ከንግድ ጉዳዮች ጋር የተያዙ መረጃዎችን ያካተተው የዕለቱ የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን እንደሚከተለው ወደ እናንተ ይቀርባል። በቆይታችሁ እንደምታተርፉ እያመንን አብራችሁ እንድትቆዩን በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን ወይም የምታክሉልን አዲስ ሐሳብ፣ አስተያየት ወይም መረጃ ካለ በሐሳብ መስጫ በኩል እንድታካፍሉን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ተሻገርን። በየወቅቱ ኢትዮጵያ ውስጥ የሚለዋወጠውን የፖለቲካ ንፋስንና አየርን ምክንያት በማድረግ በኢትዮጵያ ውስጥ የተለያዩ ትርምሶችንና የሽብር ተግባራትን ለመፈጸም ብሎም የኢትዮጵያን ሰላምና ደህንነትን ለማወክ አበክረው ሲሰሩ የነበሩና የኢትዮጵያ የዘመናት ጠላት የሆኑ የቀጠናው ሀገራት በርካታ እንቅስቃሴን እያደረጉ ስለመሆናቸው አሁናዊ መረጃዎች እያመላከቱ ነው። ከሰሞኑም ኢትዮጵያ የባህር በር ጥያቄዋን ለማስመለስና በተለይም 135 እና ከዛ በላይ ሚሊዮን ለሚሆነው የኢትዮጵያ ሕዝብ ጥያቄ ምላሽ ብሎም መተንፈሻ የባህር በር ያስፈልጋል በሚል መንግስት የያዘውን አቋም ተከትሎ በርካታ የምስራቅ አፍሪካ ቀጠና ወይም የኢትዮጵያ ጎረቤት ሀገራት በኢትዮጵያ ላይ እዚህም እዛም እየተጠራሩ ሲያምፁና ኢትዮጵያ ላይ ሲተባበሩባት ብሎም ሲያብሩባት ታይቷል። ይህም ሁኔታ ኢትዮጵያን የጸጥታ ችግር ውስጥ ከመክተትም በላይ ኢትዮጵያ በቀጠናው ያላትን ጥቅም ለማስጠበቅ የምታደርገውን እንቅስቃሴ ለማወክ ያለመ ስለመሆኑም እየተነገረ ነው። በሌላ በኩል ኢትዮጵያ የቀይ ባህር በር ጥያቄን ለማስመለስ የምትሄድበት ርቀት አሁን ላይ ከ70 በመቶ በላይ የተጠናቀቀና ምንም እንኳን የዲፕሎማሲ ጨዋታው ወይም የዲፕሎማሲ እንቅስቃሴው ተጠናቋል ተብሎ ሙሉ በሙሉ ባይደመደምም ኢትዮጵያ ጉዳዩን በአንክሮ በመመልከትና ተገቢውን ትኩረትን በመስጠት የተለያዩ ወሳኝ የሚባሉ ተግባራዊ እንቅስቃሴዎችን ወደ ማድረግ የመግባቷ ጉዳይ የኤርትራ መንግስትንም ሆነ ከኤርትራ መንግስት ኋላ የተሰለፉ እንደ ሳውዲ አረቢያ፣ ግብፅና ሌሎች ከዚህ ቀደም የሻዕቢያ መንግስት ኤርትራን ከኢትዮጵያ ሲገነጥል አብረውት የነበሩና ከጥንስሱም ጀምሮ የመጠንሰሱን ጉዳይ ሲያፋፍሙ ሲወልዱም ሲያዋልዱም የነበሩ አገራት አሁንም ድረስ ከሻዕቢያ ጎን ለመሆን ጥረት እያደረጉ ስለመሆናቸው
ስለመሆናቸው የሚወጡ መረጃዎች እያመላከቱ ነው። ይህም ሁኔታ ኢትዮጵያን የደህንነት ስጋት የጋረጠባት ሲሆን በተለይም እነኚህ ሀገራት በኢትዮጵያ በኩል የሚደረጉ የተለያዩ እንቅስቃሴዎችን በቀጥታም ሆነ በተዘዋዋሪ ለማኮላሸት የመሞከራቸው ጉዳይ ግን ነገሩን የበለጠ እንዲካረር ስለማድረጉ ተሰምቷል። ግብጽ ከዚህ ቀደም የታላቁን የኢትዮጵያ ህዳሴ ግድብንና በአባይ ወንዝ ላይ ሌሎች ፕሮጀክቶችንም እውን ማድረጓን ተከትሎ አሁን ላይ ከመቼውም ጊዜ በላይ ቀድሞ ስታደርገው ከነበረው አሻጥርና የደባ ሴራ በተለየ መልኩ በኢትዮጵያ ውስጥ በተለያዩ አቅጣጫዎች ለመግባት እንቅስቃሴዎችን እያደረገች ስለመሆኗ መረጃዎች ይጠቁማሉ። በተለይም ስፑትኒክ አፍሪካና ዘኢንተለጀንስን ዋቢ ያደረጉ የመረጃ ምንጮች እንደሚያመላክቱትም ከትላንት በስቲያ አዳዲስ ነገሮች ስለመሰማታቸውም ተሰምቷል። በዚህ መረጃ ላይ ጋርዌይ ኦንላይን የተሰኘውም መቀመጫውን ፑንትላንድ ያደረገ አንድ የሶማሊያ ኦንላይን የመረጃ መስጫ ማዕከል እንዳረጋገጠውም አልሸባብ፣ አልቃይዳና አይሳይስን የመሰሉ ሌሎች ዓለም አቀፍ ቡድኖች የተካተቱበት የሽብር ቡድን ፑንትላንድንና የኢትዮጵያ ኡጋዴን ግዛትን መሠረት ያደረጉ እንቅስቃሴዎችን ለማድረግ ጥረት እያደረገ ስለመሆኑ ተሰምቷል። በተለይም ትላንትና ከትላንት በስቲያ ወጡ በተባሉ መረጃዎች አልሸባብ ከነኚህ ከጠቀስኳቸው ቡድኖች ጋር በመጣመር በቦሳሶ ወደብና በፑንትላንድ የተለያዩ ግዛቶች ላይ በተለይም የተባበሩት አረብ ኤምሬትስ የጦር ሰፈሮች አሉባቸው በሚባሉ በቀጠናው ሀገራት በሚገኙ የተለያዩ የጦር ሰፈሮች ላይ ጥቃትን ለመፈጸም አቅዶ እየሰራ ስለመሆኑ በይፋ ተመላክቷል። ይህም ሁኔታ በተለይም በሱዳን ያለውን ጦርነትም ታሪኩን ሊቀይረው ይችላል የሚል አንዳንድ አስተያየት እየወጣ ቢሆንም ምንም እንኳን የጀነራል መሐመድ ሐምደን ደጋሎ በሱዳኑ ጦርነት እያደረገ ባለው ፍልሚያ የተለያዩ ድሮኖችን መነሻቸውን ቦሳሶ ወደብ በማድረግ የአልቡርሃን ጦር ላይ ጥቃትን ሲፈጽም የሰነበተ መሆኑ በዚህ ጉዳይ ዙሪያ የበለጠ ትኩረትን የሚስብ እንዲሆን ስለማድረጉም ተሰምቷል። በተለይም ይህ ጉዳይ ቀጠናውን ከማመስም በላይ ከፍተኛ የጸጥታ ስጋትን የሚፈጥር እየሆነ መምጣቱ ለሀገራቱ ብሎም ለኢትዮጵያም ከፍተኛ የሆነ የጸጥታ ስጋትን የደቀነና አገራት ተስማምተውና ተግባብተው በትብብር መስራትና ሽብርተኝነትንና የቀጠናውን ሰላም ማስጠበቅ ላይ አብረው የማይሰሩ ከሆነ ቀጠናው ወደ ትርምስ ሊገባ እንደሚችል ይነገራል። አሁን እየወጡ ያሉ መረጃዎች እንዳያመላከቱትም አልሸባብ አሁን ላይ ከሶማሊያ ማዕከላዊ መንግስት ጋር ትንቅንቅ ውስጥ መግባቱን የሚያመላክቱ ሲሆን ይሁንና ግን ከቀናት በፊት ፕሬዝዳንት ሐሰን ሼክ መሐሙድ ወደ ጅቡቲ የላኩት ቡድን አዲስ ነገር ይዞላቸው በመምጣቱ ምክንያት አልሸባብ በሶማሊያ ውስጥ ከሚያደርገው እንቅስቃሴ በዋናነት ከማዕከላዊ መንግስቱ ጋር የሚደረገውን ፍልሚያ እንዳለ በመተው ወደ ፑንትላንድና በዋናነት ደግሞ ወደ ቦሳሶ ወደብ ትኩረቱን በማድረግ ወደ ኢትዮጵያ ኡጋዴን ግዛትም በዛው ለመግባት እየተንቀሳቀሰ ስለመሆኑ የሚያሳዩ መረጃዎች ወጥተዋል። ይህም በኢትዮጵያና ከኢትዮጵያ ጋር በጥምረት የሚሰሩ ኃይሎችን የጸጥታ ስጋት የደቀነባቸው ነው የተባለ ሲሆን የኢትዮጵያ አቅም በዚህ በቀጠናው ለ3 አስርት ዓመታት ሲንቀሳቀስ የነበረውን ቡድን ከዚህ ቀደም አደብ ማስገዛት የቻለ ቢሆንም አሁን ላይ የተለያዩ የጸጥታ ተግዳሮቶች በኢትዮጵያም በውስጥ ጉዳይ እየመጡ ከመሆናቸው ጋር ተያይዞ አልሸባብ ትልቅ ግራውንድ እንደተፈጠረለት ይታመናል። ይህንንም መሰረት በማድረግ አልሸባብ ከሰሞኑ በፑንትላንድና በኢትዮጵያ ኦጋዴን ግዛት ሊንቀሳቀስ የሚችልበት ሁኔታ እንዳለ ማስገንዘቡ ደግሞ ነገሩን የበለጠ በጡዘት የተሞላ እንዲሆን ስለማድረጉ የተነገረ ሲሆን ከትላንት በስቲያ ወደ አቡዳቢ የሄዱት የፑንትላንዱ ፕሬዝዳንት ሰይድ አብዱላሂ ዴኒ ይህን ጉዳይ በሚመለከት ከተባበሩት አረብ ኤምሬትስ ጋር ለመምከር አስበው ስለመሄዳቸው አሁን ላይ እየወጡ ያሉ መረጃዎች አመላክተዋል። በሌላ በኩል ሶማሌላንድ ከፑንትላንድ ጋር ያለኝን ጥምረት አጠናክራለሁ ማለቷ ምናልባትም አልሸባብ በዚህ ቀጠና ሊያደርግ የሚችለውን እንቅስቃሴ ከመክታት አንጻር ከፍተኛ አቅምን ይፈጥራል የተባለ ሲሆን ይሁንና ግን የሁለቱ ግዛቶች ጥምረት በዋናነት ለአልሸባብ ሳይሆን የማዕከላዊ መንግስት ከቱርክና ከግብጽ እንደዚሁም ከሚረዱት ከነኳታር መንግስታት ጋር በመሆን በእነሱ ላይ ጥቃትን እንዳይፈጽም ለመከላከል በማሰብ እንደሆነም እየተነገረ ይገኛል። በሌላ በኩል አጣብቂኝ ውስጥ የምትገኘው ጌዲዮ ግዛት አሁን ላይ በጁባላንድና በሶማሊያ ማዕከላዊ መንግስት ጦር ትንቅንቅ ውስጥ የምትገኝ መሆኗ ነገሩን የበለጠ በቀጠናው የጸጥታ ስጋትን እንዲፈጥር እያደረገው ስለመምጣቱ የተነገረ ሲሆን ይህም ጉዳይ በጊዜ ልባት የማይሰጠው ከሆነ ምናልባትም አልሸባብ ከነኚህ ዓለም አቀፍ የሽብር ቡድኖች ጋር በመጣመር ሶማሊያን በተለይም የማዕከላዊ መንግስት መቀመጫ የሆነችውን ሞቃዲሾንና የማዕከላዊ መንግስቱ የሚቆጣጠራቸውን የላይኛውና የታችኛው ሸበሌ ግዛቶችን ጨምሮ ሌሎቹን የሶማሊያ ግዛቶችን የመቆጣጠር እድል
እድል የሚኖረው ከሆነ ለኢትዮጵያ ትልቅ የጸጥታ ስጋት ሊፈጥርባት እንደሚችል አስግቷል። ይህም ሁኔታ በጊዜ እልባት እንዲሰጠው ለማድረግም ኢትዮጵያ ከዚህ ቀደም በተለይም ከፑንትላንድና ከሶማሌላንድ ግዛቶች ጋር የተለያዩ የጸጥታ ጉዳዮችን መሰረት ያደረጉ እንቅስቃሴዎችን እያደረገች መሆኗ የተነገረ ሲሆን የጸጥታ ኃይሏን ወደዚህ አካባቢ በፍጥነት በማሰማራት ነገሮችን እልባት የማትሰጥ ከሆነ በቀጣይ የዚህ ቡድንና ሌሎች የዓለም አቀፍ አሸባሪ ቡድኖች እንቅስቃሴ ምናልባትም ሌላ የጸጥታ ስጋት እንዳይፈጠር ተፈርቷል ተብሏል። በሌላ በኩል ከዚህ ቀደም በፑንትላንድ ሲደረጉ የነበሩና አሁንም ድረስ የቀጠሉ የአሸባሪ ቡድኖችን ከፑንትላንድ የማጽዳት ሁኔታ አሁንም የቀጠለ ሲሆን ይህ እንቅስቃሴ በአሜሪካ መንግስት ጦር የአፍሪካ ኤር ኮማንድ የሚደገፍ መሆኑ ነገሩን የበለጠ የጸጥታ ስጋት ላይፈጥር ይችላል የሚል ግምትን እንዲይዝም እንዳደረገው የተነገረ ሲሆን ይሁንና ግን በፑንትላንድ ውስጥ ከፍተኛ ኪሳራ እየደረሰበት የሚገኘው የአይኤስ ቡድን ከአልሸባብ ጋር በመጣመር አልቃይዳንም በማካተት በቀጠናው አዳዲስ የሽብር ጥቃቶችን ለመፈጸም እንቅስቃሴ እንደሚያደርግ መግለጫ መስጠቱ ነገሩን የበለጠ እንዲጧጧፍ ሊያደርገው እንደሚችል እየተገመተ ይገኛል። በዚህ ጉዳይ ዙሪያም በተለይም ግብጽና ሳውዲ አረቢያ በዋናነት ኳታርም ተጠቃሽ መሆናቸው የተነገረ ሲሆን ከዚህ ቀደም የምስራቅ አፍሪካ ቀጠናንና የቀይ ባህር ቀጠናን ዓለም አቀፋዊና ቀጠናዊ እንቅስቃሴዎችን ለማወክ በሚል ኢራንና ኳታር በመጣመር በቀጠናው የተለያዩ የጸጥታ ስጋቶችን ለመፍጠር በሞከሩበት ወቅት ኳታር በተቀሩት የአረቡ ዓለም ሀገራት እንድትገለል ስለመደረጉ መረጃዎች ያመላክታሉ። ከዛ ጊዜ ወዲህ ኳታር የአረቡ ዓለም ሀገራት ጋር ያላትን ግንኙነትን በማስተካከል አሁን ሰላማዊ ግንኙነትን ፈጥራ የምትገኝ ቢሆንም ከኢራንና ኢራን ከምትደግፋቸው እንደ ሁቲና ሌሎች ሂዝቦላና ሐማስን ከመሰሉ ቡድኖች ጋር ያላት ግንኙነት የተጠናከረ መሆኑ በቀጠናው ሌላ ስጋትን የመፍጠሯ ጉዳይ አይቀሬ ስለመሆኑ የሚያመላክቱ መረጃዎች እየወጡ ነው። በተለይም ኳታር ከኢራን ጋር በመጣመር እስራኤል ላይ ጥርሷን የነከሰች ሀገር ከመሆኗ ጋር ተያይዞ በዚህ በምስራቅ አፍሪካ ቀጠና የትኛውም ከእስራኤል ጋር የሚሰራ አሊያም የእስራኤል ጥቅም ይጠበቅበታል ተብሎ የሚጠረጠርን ቀጠናም ሆነ የትኛውንም የጦር ሰፈር በጥቃቷ ሰለባ ለማድረግ ከነኚህ ዓለም አቀፍ አሸባሪ ቡድኖች ጋር በመጣመር ልትሰራ እንደምትችል የሚገመት ሲሆን ይህም ለቀጠናው ሰላምና ደህንነት ከፍተኛ አደጋን የጋረጠ እንደሆነም ተነግሯል። በሌላ በኩል ኳታር ከፍተኛ አቅም ካላቸውና በነዳጅ ከበለጸጉ የአረቡ ዓለም ሀገራት ዋነኛዋና በቀዳሚነት የምትጠቀስ ሀገር መሆኗ ለዚህ ጉዳይ የበለጠ ትኩረት እንዲሰጠው ያደረገ ሲሆን ኳታር ከፍተኛ ገንዘብን ወይም መዋለ ንዋይን በማፍሰስ ዓለም አቀፍ አሸባሪ ቡድኖችን የማስጠለልና የመርዳት እንቅስቃሴን ከዚህ ቀደም ለበርካታ ጊዜያት ስታደርግ የቆየች ሀገር መሆኗን ታሪኳ የሚያሳይ መሆኑ ለነገሩ የበለጠ ትኩረት እንዲሰጥ ከማድረጉም በላይ ኳታር አሁን የምስራቅ አፍሪካ ሀገራት የጸጥታና የደህንነት ጉዳይ የጠረጴዛ ላይ ውይይት ዋና መነጋገሪያ አጀንዳ እንድትሆን እንደሚያደርጋትም ተገምቷል። በሌላ በኩል የሻዕቢያ መንግስትን በመደገፍ ከጥንስሱ ጀምሮ እየረዳችው የመጣችው ሳውዲ አረቢያና ግብጽ በዚህ ጉዳይ ላይ ሊሳተፉ የሚችሉበት እድል ከፍተኛ እንደሚሆን ይታመናል። ከሰሞኑ የግብጽ መንግስት በቀይ ባህር ቀጠና የትኛውም ሀገር እንቅስቃሴ ማድረግ አይችልም፣ በተለይም የቀይ ባህር ቀጠናን በሚመለከት የቀይ ባህር ሰላምና ደህንነትን ሁኔታ መጠበቅና ማስጠበቅ ሁለንተናዊ እንቅስቃሴውንም መከታተል በዋናነት በቀጠናው ካሉ አባል ሀገራት በተጨማሪ የሳውዲ አረቢያና የግብጽ ጉዳይ ይሆናል ብለው መናገራቸው ነገሩን የበለጠ እንዲጧጧፍ እንዳደረገው የሚናገሩ የጂኦፖለቲክስ ባለሙያዎች እንደሚያስረዱት አሁን ላይ ኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ ኬንያ፣ እስራኤል እንደዚሁም ሌሎች የቀጠናው ሀገራት የተጣመሩበትን ጥምረት ስጋት በመፍጠሩ ምክንያት ሳውዲ አረቢያ፣ ግብጽ፣ የአልቡርሃኗ ሱዳን አሁን ደግሞ ጅቡቲና ሶማሊያም ያንን ስብስብ በመቀላቀል ማዕቀፉንም በማሳደግ ወደ ሬድሲ ጦር ወይም ወደ ቀይ ባህር የጋራ ጦር ወይም አሊያንስ ለማሳደግ ጥረት እያደረጉና በድብቅም እየተንቀሳቀሱ ስለመሆናቸው ይናገራሉ። ይህም ጉዳይ በቀጠናው አይቀሬ የሆነ ጦርነት እንዳለ የሚያመላክትና የጦርነት
ጦርነት ሽታ በከፍተኛ ሁኔታ እያየለ ስለመምጣቱ የሚያሳይ ነው ያሉ ሲሆን በሌላ በኩል ይህ ሁኔታ አሁን ላይ በቀጠናው የተለያዩ ስትራቴጂካዊ የሚባሉ ቦታዎችን የያዘችውን የተባበሩት አረብ ኤምሬትስንም ማዕከል ያደረገ መሆኑ ለጸጥታ ጉዳዩ መደፍረስ ሌላኛው አሳማኝ ምክንያት እንደሆነም ያነሳሉ። አሁን በዚህ ሁኔታ ውስጥ የሚገኘው ይህ የምስራቅ አፍሪካ ቀጠናና የቀይ ባህር ቀጠና ከራሱ አልፎ ሌሎች በቀጠናው ሀገራት ውስጥ የተለያዩ የልማት እንቅስቃሴዎችንና ብሔራዊ ጥቅማቸውን ለማስከበር የሚንቀሳቀሱ ሀገራትንም ጥቅም የሚነካ ከመሆኑ ጋር ተያይዞ ጉዳዩ ከቀጠናዊነትና ከአህጉር አቀፍ አልፎ በዓለም አቀፍ ደረጃ የሚታይ ከፍተኛ የጸጥታ ስጋት ሊሆን እንደሚችል ይገመታል። ይህም ሁኔታ ኢትዮጵያም ተጨምራ በዚህ ቀጠና ያሉ ሁሉንም ሀገራት የሚመለከት ከመሆኑም በላይ በተለይም በዚህ ቀጠና ላይ አሁን ላይ የተለያዩ ብሔራዊ እቅዶችን በመንደፍ ብሔራዊ ጥቅማቸውን ለማስጠበቅ የሚንቀሳቀሱ ሀገራት የማይጣመሩና እርስ በርሳቸው የተለያዩ ከመሆናቸው ጋር ተያይዞ ነገሩ የበለጠ እልባቱን በረጅም ጊዜ የሚፈታ አሊያም ረጅም ጊዜ የሚወስድ እንዲሆን እንደሚያደርገው ይገመታል። ይህ ሁኔታ ደግሞ ሀገራቱ ራሳቸው እርስ በርስ ሳይስማሙ ዓለም አቀፍ አሸባሪ ቡድኖችን መከላከል ይቅርና በራሳቸው በውስጣቸው ብሎም እርስ በርስ ባላቸው ግንኙነት ውስጥ ያሉትን ችግሮች ለመፍታት የመቸገራቸው ጉዳይ ዋነኛ ምክንያት ተደርጎ እንደሚነሳም ይነገራል። ይህም ሁኔታ ሶስተኛ ወገን በዚህ ቀጠና እንዲቀላቀልና ቀጠናው እንደለመደው ወደ ትርምስ እንዲገባ ሊያደርግ የሚችልበት ከፍተኛ ስጋት ስለመደቀኑም ተነግሯል። ይህም በተለይም እንደ ሶማሊያና ጅቡቲ ብሎም ኤርትራን የመሰሉ አገራት ወደ ሶስተኛ ወገን አገራት የመጠጋታቸውና በዋናነት ሶስተኛ ወገን አገራት ላይ ጥገኛ የመሆናቸው ሁኔታ ነገሩን የበለጠ እያባባሰው ሲሆን እነኚህ አገራት በራሳቸው ነገሮችን የመጨረስ አቅማቸው የተዳከመና ከዚህ ቀደም ሲአይኤና ሞሳድ ባወጡት ሪፖርት ፌልድ ስቴት የተባሉ አገር መሆናቸው በጸጥታ ጉዳዮች ቀጠናው የበለጠ እንዲታመስ ሊያደርገው እንደሚችል መረጃዎች ይጠቁማሉ። ታዲያ ይህ በእንዲህ እንዳለ ነው አልሸባብ ከአልቃይዳና አይኤስአይኤስ ከመሰሉ ዓለም አቀፍ የሽብር ቡድኖች ጋር በመጣመር የተባበሩት አረብ ኤምሬትስ አርኤስኤፍን የምትደግፍበትና አርኤስኤፍ ደግሞ ከቦሳሶ ወደብ በማስነሳት የአልቡርሃንን ጦር የሚደበድብበትን የድሮንና ሌሎች ወታደራዊ አቅሞች የሚከማቹበትን የጦር ሰፈሮች እያደንኩኝ እመታለሁ፣ ፑንትላንድንም ከኦጋዴን ጋር በማጣመር የዚህ የጸጥታ ሰለባ አደርጋለሁ ሲል እንቅስቃሴ ለማድረግ እንደሚጥር ማስታወቁ ነገሩን የበለጠ ወደ ጡዘት እንዲገባ ያደረገውም ተብሏል። ይህ ሁኔታ በጊዜ ልባት የማይሰጠው ከሆነ ደግሞ ሀገራቱ እርስ በርስም ጭምር እስከ መዋጋት የሚደርሱበት ሌላ ችግር ውስጥ እንዳይገቡም ስጋትን ፈጥሯል። አሁን ላይ ፑንትላንድና ሶማሌላንድ እንደዚሁም ሶስተኛዋ ራስ ገዝና አሁን ላይ አገር ለመሆን እየተንቀሳቀሰች የምትገኘው የሶማሌዋ ጁባላንድ ከኢትዮጵያና ከኬንያ ጋር ጥብቅ ቁርኝትና ግንኙነት ያላቸው መሆናቸው ቢያንስ ነገሩን ኢትዮጵያም ሆነች ኬንያ በውስጥ ጉዳይ ውስጥ ባይገቡም ከነኚህ የግዛት አስተዳደሮች ጋር በመጣመር ጦራቸውንም አሰማርተው ነገሩን ለመከላከል ጥረት እንዲያደርጉ ያግዛል የተባለ ቢሆንም ይሁንና ግን ኢትዮጵያ ካለባት ከፍተኛ የጠላት ቁጥርና አሁን ላይ ኢትዮጵያን በቀጥታ ለመዋጋት ያልቻሉ ግን ደግሞ በተዘዋዋሪ ኢትዮጵያን ለመውጋት በእነ ኤርትራና በሱዳን በኩል ለመምጣት ጥረት እያደረጉ ካሉት እንደ ግብፅና ከግብፅ ጋር የተሰለፉ በተለይም የተባበሩት አረብ ኤምሬትስንና እስራኤልን በጠላትነት የፈረጁ ኃይሎች በኢትዮጵያ ላይ በጸጥታ ጉዳይ አደጋ ሆነው የመደቀናቸው ጉዳይ ኢትዮጵያ በጥቃቅን ጦርነቶች ራሷን ከማጠር ይልቅ በእነኚህ ዓለም አቀፋዊ ስጋቶችና ቀጠናውን ሊያምሱ በሚችሉ በተለይም በቀይ ባህር ቀጠና በኢትዮጵያ ብሔራዊ ጥቅም ላይ ከፍተኛ የብሔራዊ አደጋ ስጋትን ጋርጠው የሚገኙ ኃይሎችን የመከላከል አጀንዳ ላይ ትኩረት እንዳታደርግ ወይም አቅሟ እንዲዳከም ሊያደርግ ስለሚችል ይህ ሁኔታ በደንብ በጥንቃቄ የሚታይ ሊሆን እንደሚገባው ምሁራን ምክረ ሐሳብን ያቀርባሉ። በሌላ በኩል ኢትዮጵያ አሁን ላይ በውስጥ ያለውን የሰላም ሁኔታ ማረጋጋትና ቀጠናውን እየከበቡ አሊያም ቀጠናውን የትርምስ ማዕከል ለማድረግ እዚህም እዛም እግራቸው እየረገጠ ያሉ አገራትን እንቅስቃሴ ለመገደብ ብሎም በልጣ ለመገኘት የሚያስችላትን አቅም ለመፍጠር በቅድሚያና በዋናነት የውስጥ ኃይሏን የበለጠ አሁን ካለውም ደረጃ በላይ የማጠናከሩ ስራ ላይ በይበልጥ ልትገፋበት እንደሚገባ የሚመክሩት የጂኦፖለቲክስና የዓለም አቀፍ ምሁራን እንደሚያስረዱት ይህ ሁኔታ አሁን ላይ ከዚህ ቀደም ከነበሩ የታሪክ ድርሳናት ጋር የሚገናኝ ይዘት እንዳለው በማመላከት በተለይም በኢትዮጵያ የመንግስት ለውጥ ሲደረግ አሊያም ኢትዮጵያ ለማደግ እንቅስቃሴዎች በምታደርግበት የታሪክ አጋጣሚ ሁሉ እነኚሁ ኢትዮጵያን ከበው የሚገኙና
የኢትዮጵያ እድገት የሚያሳስባቸው የሚያስቀናቸውና የሚያናድዳቸው ሀገራት ኢትዮጵያን ለማዳከም ለመከፋፈልና ኢትዮጵያ ልታደርግ የምታስበውን ልማት እንዳታደርግ ለማድረግ የተለያዩ እንቅስቃሴዎችን ሲያደርጉ እንደነበረ በማስታወስ ያንንም ታሪክ አሁን ለመድገም የሚያደርጉት እንቅስቃሴ ከነበረውና ከዚህ ቀደም በኢትዮጵያ ላይ ተፈጽሟል ከተባለው የታሪክ ድርሳን ጋር በእጅጉ የሚገናኝ መሆኑ ነገሩን አስገራሚ ከማድረጉም በላይ አሁንም ቢሆን ኢትዮጵያ እየተፈተነች ያለችው በተመሳሳይ ኃይሎች እንደሆነ በእርግጥም የሚያመላክት ነው ብለዋል። ታዲያ በዚህ ሁኔታ ውስጥ የሚገኘው የምስራቅ አፍሪካ ቀጠና ኢትዮጵያ እነኚህን ሁኔታዎች በደንብ በማገናዘብ ነገሮችን በአስተውሎት የማለፍ አቅሟን ካላጠናከረች አንድ ስህተት ብዙ ዋጋ ሊያስከፍል የሚችልበት ሁኔታ ሊፈጠር እንደሚችል ይነገራል። ቀደም ሲል በጠቀስኳቸው ዓለም አቀፍ አሸባሪ ቡድኖችን በማስጠለል የሚታወቁ እንደ ሱዳን፣ ኳታርና ኢራን ብሎም ሳውዲ አረቢያን የመሰሉ ሀገራት የሚደገፉ መሆናቸው በእርግጥም ኢትዮጵያ ከያዘችው የባህር በር አጀንዳና እንደዚሁም አሁን ላይ ደግሞ በበርበራ ወደብ የመጠቀሟ ጉዳይን አስመልክቶ የመጡ አዳዲስ ሐሳቦች ሊሆኑ እንደሚችሉ ይነገራል። በተለይም ከዚህ ቀደም ከእስማኤል ኡመር ጊሌ ጋር ያን ያህል የጠበቀ ግንኙነት የሌላቸው የሶማሊያው ማዕከላዊ መንግስትን የሚመሩት ፕሬዝዳንት ሐሰን ሼክ መሐሙድ አሁን ላይ ከጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌ ጋር የጠበቀ ግንኙነትን መፍጠራቸውና ግንኙነታቸውም አጭር ጊዜን ያስቆጠረ መሆኑ አሁን አልሸባብ ላመጣው ዛቻና እፈጥራለሁ ለሚለው የጸጥታ ስጋት አሻጥር እንዳለበት በእርግጥ ያሳየ ነውም ተብሏል። ይህም በአንድ በኩል ጅቡቲ ኢትዮጵያ የበርበራ ወደብን አሊያም የአሰብ ወደብን የምትጠቀም ከሆነ ከፍተኛ የወደብ ኪራይ ጥቅም ስለሚቀርባት ያንን ጥቅም ላለማጣት የምታደርገው ጥረት እንደሆነ የሚነገር ሲሆን፣ በሌላ በኩል ሐሰን ሼክ መሐሙድ ደግሞ ሶማሌላንድ አገር እንዳትሆንና ሶማሊያም እንዳትከፋፈል በማሰብ የሶማሊያን አንድነት ለማስጠበቅ በሚል የጋራ ፍላጎት ላይ የተመሰረተ ግንኙነት በመፍጠራቸው ምክንያት እንደሆነም ይነገራል። ታዲያ በዚህ ሁኔታ ውስጥ እነኚህ ሁለቱ አገራትን የሚመሩ መሪዎች የተለያዩ የሚደግፏቸውን አገራትን ከኋላ በማሰለፍ በኢትዮጵያ ውስጥ ይብዛ የሚነስም የተለያዩ የጸጥታ ስጋቶችን ሊፈጥሩ እንደሚችሉ ባይካድም ኢትዮጵያ ግን እነኚህ አገራት የሚሄዱበትን አካሄድ የማኮላሸቱን ስራ አሁንም የበለጠ በርትታ ልትገፋበትና በውጤትም ልታጠናቀቅ እንደሚገባ ይናገራሉ። ይህ ሁኔታ ግን አሁን ላይ እንደምናስበው ቀላል ላይሆን እንደሚችል የሚነገር ሲሆን በተለይም በሶማሊያ በኩል ያሉት ቱርክ፣ ኳታርና ሌሎች እንደ ግብፅን የመሳሰሉ አገራት የቀጠናውን ሁኔታ በእጅጉ ሊፈትኑ የሚችሉ አዳዲስ አካሄዶችን ሊከተሉ እንደሚችሉ የሚታመን ሲሆን፣ በሌላ በኩል አሁን ላይ ሶማሊያ ከኢትዮጵያም ከጅቡቲም ጋር ለመፍጠርና ቀጠናውን ሰላም አደርጋለሁ በሚል የኢትዮጵያንም የመንግስት አቅም ብሎም የግብፅና የዚህ ቀጠና ዘዋሪ የሚባሉትን የነ አሜሪካና የነ ተባበሩት አረብ ኤምሬትስ እንደዚሁም ሳውዲ አረቢያን አቅም በማማከል አመዛዝና የሚሻላትን የመምረጡ ጉዳይ ውስጥ መሆኗ የሶማሊያ አቋም እንዳይታወቅ ከማድረጉም በላይ ሶማሊያ አሁን ላይ ወዳጅም ጠላትም የምትባል አገር እንዳትሆንና ኢትዮጵያም በዚህ ጉዳይ ላይ የትኛውን ውሳኔ መወሰን እንደምትችል ግራ እንዳጋባት የሚናገሩም የጂኦፖለቲክስ ባለሙያዎች አሉ። ይሁንና ግን ሶማሌላንድ አሁን ላይ አገር ለመሆን ቢያንስ ከ35 በላይ የሚሆኑ የዓለም አገራት ለሶማሌላንድ ዕውቅና ለመስጠት እንቅስቃሴ እያደረጉ መሆናቸው በቀጣይ ሶማሌላንድ አገር የመሆኗ ጉዳይ እርግጥ የመሆኑ ጉዳይ አይቀሬ ስለሆነ ሶማሌላንድ አገር የምትሆን ከሆነ አሜሪካ፣ እስራኤል፣ የተባበሩት አረብ ኤምሬትስና ሌሎች በቀጠናው ያለውን ጥቅም ለመቀራመት የሚፈልጉ ኃይሎች ሶማሌላንድን ሌላኛዋ መዳረሻቸው ማድረጋቸው ስለማይቀር የግድ የቀጠናውን ሁኔታ በተለይም የጸጥታና የደህንነቱን ሁኔታ ለማስጠበቅ ከኢትዮጵያ ጋር በጥምረት የግድ ሊሰሩ እንደሚችሉ ይታመናል። ይህም ለኢትዮጵያ አቅም እንደሚፈጥርላት የሚነገር ሲሆን ይሁንና ግን ይህ እስኪሆን ድረስ ኢትዮጵያ በማንኛውም አቅጣጫ የሚመጣን ጥቃት ለመመከት የሚያስችል አቅምን የበለጠ ማዳበር እንዳለባት በርካቶች የሚናገሩት እውነት ነው። በሌላ በኩል ከዚህ ቀደም ሳይታወቅባት የሻዕቢያን መንግስት ከጥንስሱ በማደራጀትና በተለይም ኢሳያስ አፈወርቂና የትግል ጓዶቻቸውን በማሰልጠንና በአጼ ኃይለሥላሴ ዘመነ መንግስት በነበረው መንግስትም ሆነ በመንግስቱ ኃይለማርያም የደርግ መንግስት ላይ በማሰማ
በማሰማራት የምትታወቀው ቻይና አሁን ላይ በሶማሊያ በኩል ያለውን ሁኔታ የበለጠ የመዘወር አቅም አላት የመባሉ ጉዳይ ምናልባት ቻይና ኢትዮጵያን ለአፍሪካ መግቢያ ዋና በር አድርጋ የመጠቀሟ ጉዳይ እንደዚሁም በዚህ ቀጠና ካሉ አገራት የተሻለ ጥቅም የምታገኘው ከኢትዮጵያ ጋር መሆኑ ጋር ተያይዞ ከኢትዮጵያ ጋር የመስራቷ ጉዳይ ሶማሊያም ሆኑ ጅቡቲ ይህንን ሁኔታ የበለጠ እንዳይገፉበት ሊኖር የሚችልበትን ሁኔታ ልታመቻች እንደምትችል እየተነገረ ነው። በተለይም ቻይና ከኢትዮጵያ ጋር ያላት ግንኙነት ጠንካራ መሆኑ የማይካድ ቢሆንም ከዚህ ቀደም ቻይና አስተዋውቃው አሁን ላይ በመዘርጋት ላይ የምትገኘው ሮድ ኤንድ ቤልት የተሰኘው ዓለም አቀፉ የንግድ መስመር ዝርጋታን ማዕከል ያደረገው ፕሮጀክት ጅቡቲንም ሆነ ኢትዮጵያን የሚነካ መሆኑ ሁለቱ ሀገራት ወደ ጸብ አሊያም ወዳልተገባ መገዳደር ውስጥ እንዳይገቡ ስለሚያደርግ ይህንንም ለማድረግ ቻይና በማደራደር ውስጥ ልትኖር እንደምትችል ይነገራል። በሌላ በኩል ኢትዮጵያ የራሴ ወደብና የባህር በር ካልሆነ ኪራይም ሆነ ሌሎች አማራጮችን መቼ አጣው የሚል ጥያቄን ማንሳቷ ለቻይናም ቢሆን ሌላ ጥያቄ የፈጠረ ጉዳይ ቢሆንም ቻይና ኢትዮጵያ የምታነሳውን የባህር በር ጥያቄና የወደብ ባለቤትነት ጥያቄን የምትደግፍ አገር መሆኗ ግን ኤርትራም ሆኑ ከኤርትራ ጎን የተሰለፉ እንደ ግብጽ ያሉ ሀገራት የቻይናንም ሆነ በዚህ ቀጠና ላይ ከፍተኛ ተጽዕኖን ያሳድራሉ የሚባሉ የልዕለ ኃያላን ሀገራትን ድጋፍ እንዳያገኙ በእርግጥ ያደረገ ነውም ተብሏል። ይህ ደግሞ በሌላ በኩል ኢትዮጵያን በእጅጉ የረዳ ሲሆን ይሁንና ግን ኢትዮጵያ አሁን ላይ በውስጥ ያላትን ችግር የበለጠ በመቅረፍ በቀጠናው ላይ አሸናፊ ሆና መውጣት የምትችል አገር እየሆነች ካልመጣች የቀጠናው ጉዳይ በቀጣይ ተትቶ የማይተው ተጀምሮ ደግሞ ያላለቀ ከመሆኑ ጋር ተያይዞ ነገሩን የበለጠ ሊያፋፍመው አሊያም ወደ ጡዘት ሊያስገባው እንደሚችል ግን የበርካታ የጂኦፖለቲክስና የዓለም አቀፍ ምሁራን የትንበያ ሪፖርት ያስረዳል። ይህ ሁኔታ በቀጣይ በዚህ መልኩ የሚቀጥል ከሆነ ምን አይነት ሁኔታዎች ሊፈጠሩ ይችላሉ? በተለይም አሁን ላይ በፑንትላንድና በኢትዮጵያ ኡጋዴን በተለይም የኢትዮጵያ አዳዲስ ወሳኝ የሚባሉ ብሔራዊ ፕሮጀክቶች የሚገኙባቸው የጋዝ የማዳበሪያና በቀጣይ ደግሞ አዳዲስ የነዳጅ ፕሮጀክቶች የሚገነቡበት አካባቢ ከመሆኑ ጋር ተያይዞ የኢትዮጵያን ብሔራዊ ጥቅም በእጅጉ የሚጎዳ ሊሆን ስለሚችል የአልሸባብንም ሆነ የአልቃይዳን እንደዚሁም አይሳይስን ጨምሮ አሁን ላይ ደግሞ እንደ አዲስ ሊፈጠሩ የሚችሉ በሀገር ውስጥም ሆነ በቀጠናው የሚንቀሳቀሱ አዳዲስ የሽብር ቡድኖችን እንቅስቃሴ ለመከላከል ብሎም በግብጽ በኩል እንደ አዲስ እየፈሉ ወደ ኢትዮጵያ የሚላኩ አዳዲስ አሸባሪዎችንም እዛው ለማስቀረት ኢትዮጵያ በእርግጥም በዚህ ቀጠና ላይ ከሚንቀሳቀሱ የተለያዩ አገራት ጋር በጥምረት ከመስራትም በላይ ልጆቿን በጋራ በመሰብሰብ አንድነቷ ላይ አበክራ በመስራት ቀጠናውን ከዚህ ቀደም በተለየ መልኩ ልትዘውር የምትችልበትን ከፍተኛ አቅም መገንባት እንደሚገባት መልእክት አስቀምጧል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም።